አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ ውድ ሀገሬ ልጆች እንደምን አደራችሁ? ሰላም አደራችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ውድ ሀገሬ ልጆች በጧቱ ደግሞ ብቅ ብያለሁኝ። እህት ወንድሞቼ ትንሽ ታሪክ ላካፍላችሁ። ፌስቡክ ላይ ዘወር ስል አንድ ወንድማችን ፌስቡክ ገጹ ላይ አስፍሮት አንድ በጣም አስተማሪ ይሆናል ያልኩትን ታሪክ ይዤላችሁ ቀርባለሁ። ተከታተሉኝ። ኢና ሊላሂ ይላል። በሪያድ ከተማ የተከሰተውን አደጋ መኪና ፊት ለፊት ተጋጭተዋል። መኪናዎች ፊት ለፊት ተጋጭተው ነበረ። አምቡላንስ አየሁ። ከዛም የተሰበሰበ ህዝብ፣ አንድ ወጣት ልጅ እድሜው 26 አካባቢ የሆነ ከመኪናው ሲያወጡት አየሁ። ሰውነቱ በደም ተሸፍኗል። አካላቱ ተቆርጧል። እግሩም ጭምር ተቆርጧል። እና እሱም እየጮኸ ነው ይለናል የታሪኩ ዘገባ። ልጁም ወደ ወንድሙ እየተመለከተ ምናልባትም የቅርብ ቤተሰቡ ይሆን፣ መሞቴን አልፈልግም በጣም ፈርቻለሁ እያለ ለወንድሙ ይጮሃል፣ ያለቅሳል። እሳት ነው እምገባው፣ መሞት አልፈልግም በጣም ፈርቻለሁ፣ እሳት ነው እምገባው እያለ ይጮሃል። እዛው ተኝቶም እየጮኸ መሐመድ እኔ እኮ ይለዋል ለወንድሙ። እዛው ተኝቶ እየጮኸ መሐመድ እኔ እኮ አልሰግድም ነበር፣ ምናልባትም አካል ጉዳተኛ እሆን ይሆናል፣ መሞት ግን አልፈልግም። ከዚህ በኋላ እሰግዳለሁ፣ ወላሂ እሰግዳለሁ፣ ብቻ ግን መሞት አልፈልግም ይላል። አደጋ የደረሰበት ልጅ ወደ ወንድሙ ፊቱን አዙሮ እየጮኸ፣ ሰዎቹም ተሰባሰቡ። እኔም ሁሉንም ክስተት እየተመለከትኩ እዛው ቆምኩ። በጣም ፈርቻለሁ። በቦታው ላይ የሚታየው በሙሉ እጅግ በጣም ይዘገንናል፣ ያስፈራል። የልጁ ደም እየጨመረ መጣ። ጩኸቱም ቀጠለ። ሰውነቱም ወደ ሰማያዊ እየጠቆረ ሄደ። ሊያድኑት ግን አልቻሉም። አብሮት የነበረው ወንድሙ እያለቀሰ እሺ ሸሃዳ በል፣ ላኢላሃ ኢላላህ በል፣ ላኢላሃ ኢላላህ በል እያለ ሸሃዳ ያቀብለዋል። ልጁ ግን እየጮኸ ነበር። ምላሱም ከሊማውን ልትል አልቻለችም። ኢና ሊላሂ አላሁ አክበር። በጣም ፈርቼ ነበር፣ ግን ነፍሱም ተወሰደች። ወንድሙ ሸሃዳ ያዝ እያለ ላኢላሃ ኢላላህ በል፣ ምላሱ ግን ልትገዛው አልቻለችም ይለዋል። ልጁ ግን እየጮኸ ነበር፣ ምላሱም ከሊማውን ልትል አልቻለችም። አላሁ አክበር። በጣም ፈርቼ ነበር፣ ግን ነፍሱም ተወሰደች፣ ድምፁም ተሰወረ። ግን ሸሃዳውን ማለት አልቻለም። ነፍሱም ተወሰደች፣ ድምፁም ተሰወረ። ግን ሸሃዳውን ማለት አልቻለም ነበር። ከዚያም አልተንቀሳቀሰም። ሰውነቱም ደርቆ ቀረ። ዶክተሮቹም ያላቸውን መሳሪያ ሁሉ አወጡ። ልጁንም ቃሬዛ ላይ ያስቀመጡትና ጭንቅላቱን ሸፈኑት። ወደ ወንድሙም በመዞር አለቀ። ወንድምህ የለም፣ ዱዓ አድርግለት፣ ልናድነው አልቻልንም፣ ምክንያቱም ከጭንቅላቱና ከሰውነቱ ብዙ ደም ፈሷል አሉት ዶክተሮቹ ወደ ወንድሙ ዘወር ብለው። በህይወት ለመጀመሪያ ጊዜ ሰው ከፊት ለፊቴ እያየሁ ግን ሸሃዳን ለማለት ሳይችል ሞተ። እህት ወንድሞቼ፣ ሞት ድንገት ነው የሚመጣው። ሶላታችሁን ግን ጠብቁ። በፍጹም ከነገ ጀምሬ እሰግዳለሁ አትበሉ አደራ። የሶላትን ነገር እህት ወንድሞቼ፣ ሞት አማክሮ አይመጣም። ሞት በኋላ ሰግዳለሁ፣ ነገ ሰግዳለሁ፣ ከዛም ወዲያ ሰግዳለሁ የምትሉትን ነገር ትታችሁ ሞት አማክሮ አይመጣም። እህት ወንድሞቼ፣ ሶላትን ነገር አደራ። ሶላታችሁን ስገዱ። እንደዚህ እንደ ወንድማችን እንደዚህ እንደ ልጃችን እንዳንሆን። ሞት አማክሮ ስለማይመጣ የሶላትን ነገር አደራ። የመጨረሻችን ቀናቶች መቼ እንደሆኑ
ማንም አያውቅም። እኔም ከዚህ ክስተት በኋላ መተኛት አልቻልኩም። እንደ ሕፃን ሳለቅስ ነበር። ልጁን ባላውቀውም ቃላቶቹ ግን በደንብ አስታውስ ነበር። እሰግዳለሁ፣ ወላሂ ከዚህ በኋላ ሰግዳለሁ፣ መሞት አልፈልግም እያለ የሚጮኸው ጩኸት በጆሮዬ ያቃጭልብኛል። የአላህ መጨረሻችንን አሳምርልን፣ ከመጥፎ አሟሟት ጠብቀን፣ ሸሃዳን ከምላሳችን አታሳጣን። አላህ ሱብሓነሁ ወተዓላ አንተ እገዘን ይላል ወንድማችን ፌስቡክ ገጽ ላይ ካፈረው ወስጄ ነው ያሰማኋችሁ። እህት ወንድሞቼ አላህን እንፍራ፣ ሶላታችንን እንስገር፣ ለጌታችን እንገዛ። እህት ወንድሞቼ ለነገ የሚለውን ነገር ትተን ዛሬ እናድርገው፣ ሶላታችንን እንስገድ። እህት ወንድሞቼ ስለተከታተላችሁ ከልብ አመሰግናለሁ። በያላችሁበት አላህ ይጠብቃችሁ። አኗኗራችንን አሟሟታችንን አላህ ያሳምርልን። ሸሃዳን አላህ ሱብሓነሁ ወተዓላ የምንቀበልበት ለዛዛ ምላስ አላህ ይስጠን። እህት ወንድሞቼ በያላችሁበት ሰላማችሁ ብዝት ይበል። አገራችንን አላህ ይጠብቅልን፣ ከክፉ ነገር በያለንበት ሰላማችን ብዝት ይበል። ወጥቶ ከመቅረት አላህ ይጠብቀን። ውድ ሀገሬ ልጆች ስንሞትን በሸሃዳ ስንኖርን በደስታ አላህ ሱብሓነሁ ወተዓላ በያለንበት ይጠብቀን። በእስር ቤት የሚሰቃዩት ወገኖቻችንን አላህ ሱብሓነሁ ወተዓላ በሰላም ለሀገራቸው ያብቃቸው። ወሎላኩም ዘ ዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በያላችሁበት ሰላማችሁ ይብዛ። መልካም ውሎ፣ መልካም ቀን። የዛሬው ቀን ጥሩ ነገር የምናገኝበት መልካም ነገር የምናገኝበት ያድርገን። መልካም ውሎ። አላህ ከእናንተ ጋር ይሁን፣ ከክፉ ነገር ይሰውረን፣ ሀገራችንን ይጠብቅልን። አላህ ከእናንተ ጋር ይሁን። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ሀገሬ ልጆች